መጽሐፍ ቅዱስ የያዛችሁ ሁላችሁም መደበኛ የመጽሐፍ ቅዱስ ትርጉም ብሉይ ኪዳን ገጽ 562 ትንቢተ ኢሳይያስ ምዕራፍ 51 ከ14ኛው ቁጥር ጀምሮ የአምላካችን ቃል እንሰማለን። ሁሉ ሰው ለቃሉ ክብር በእግሮቹ ቆሞ ከኔ ጋር ይህንን ቃል ይሰማል። ቃሉ ሲነበብ እንደዚህ ይላል። ኢየሱስ በሚለው ገናና ስም አነበዋለሁ። ምርኮኛ ፈጥኖ ይፈታል፣ አይሞትም፣ ወደ ጉድጓድም አይወርድም፣ እንጀራም አይጎድልበትም። ሞገዱም እንዲተምም ባህርን የማናውጥ አምላክህ እግዚአብሔር እኔ ነኝ፣ ስሜም የሰራዊት ጌታ እግዚአብሔር ነው። ስሜም የሰራዊት ጌታ እግዚአብሔር ነው። ክብር ለመድኃኒታችን ለጌታችን ለኢየሱስ ክርስቶስ ይሁን። የእግዚአብሔር ቃል መልእክት በትንቢተ ኢሳይያስ ምዕራፍ 51 ከቁጥር 14 እስከ 15 ያለው የእግዚአብሔር ቃል የዕለቱ መልእክት ነው። ዛሬም የመልእክቴ ርዕስ እንዲህ ብዬ እናገራለሁ፣ ምርኮኞች ይፈታሉ። ጉባኤው አሜን ይበል ባካችሁ። ምርኮኞች ይፈታሉ። የተማረኩትን እግዚአብሔር ይፈታቸዋል። የተጨነቁትን እግዚአብሔር ይፈታቸዋል። ያዘኑትን እግዚአብሔር ይፈታቸዋል። ስሙ ለዘላለም የተመሰገነ ይሁን። እንግዲህ የመጽሐፍ ትንቢተ ኢሳይያስ ነው። በነቢዩ ኢሳይያስ በተጻፈው በዚህ የትንቢት ቃል ውስጥ በተለይም ደግሞ በምዕራፍ 51 ተማርካ ላለች በምርኮ ለምትሰቃይ በባርነትና በብዙ ስቃይ ውስጥ ላለች ለእስራኤል ለጽዮናውያን እግዚአብሔር የዘላለም አምላክ ቀብቶ ባስነሳው በነቢዩ በኢሳይያስ አማካኝነት ምርኮ ውስጥ ላሉ፣ ተጨንቀው ላሉ፣ ታስረው ላሉ እግዚአብሔር ግን ለታመኑ ለሕዝበ እስራኤል የትንቢት የመጽናኛ ቃል በዚህ ምዕራፍ ላይ ይሰጣቸዋል። ምን ሲል? ምርኮኞች ይፈታሉ ሲል። ኢየሱስ ለዘላለም ያድናል። በኃጢአታቸው ምክንያት ተላልፈው ለአሕዛብ መንግስታት ተሰጥተው በባዕድ ምድር በተለይ በአሕዛብ መንግስታት በብዙ ተጨንቀውና ተገዝተው ያሉትን እግዚአብሔር የመረጣቸውን ሕዝበ እስራኤላውያንን እግዚአብሔር ቀብቶ ባስነሳቸው ነቢያት በኩል ተስፋ ይሰጣቸዋል። እስቲ ተስፋ በሉ ባካችሁ። እስቲ ተስፋ በሉ። ተስፋ ይሰጣቸዋል። ምን አይነት ሕዝቦች ነበሩ? እስራኤላውያን የእግዚአብሔር ሕዝቦች ናቸው። እግዚአብሔር ስለ አባቶች የመረጣቸውና ቃል ኪዳን የገባላቸው ሕዝቦች ናቸው። እንደምታውቁት ከዘመናት የግብፅ ባርነት ቆይታቸው በኋላ ጌታ አምላክ እግዚአብሔር ሙሴን በማስነሳት ከዘመናት የባርነት ሕይወት ይህንን ሕዝብ በመምራት ለአባቶች ከሱ የሚበልጥ የለምና በራሱ ምሎ ደግሞ አጽንቶ በኪዳን ወደ ሰጣቸው ምድር በዘላለም ክብሩ እየመራ አስገባቸው፣ አስወረሳቸው። ነገር ግን እግዚአብሔር በሰጣቸው ምድር ደግሞ በተስፋይቱ ምድር እየኖሩ ባሉበት ዘመን ሁሉ ግን በእግዚአብሔር ፊት ኃጢአትን በመስራት በተቀመጠው ይኖሩበት ዘንድ እግዚአብሔር ስርዓት አድርጎ ባስቆመውና በሰጣቸው ሕግና ስርዓት ካለመኖራቸውና ካለመታዘዛቸው የተነሳ ሕጉ እንደሚል ተፈርዶባቸው ለአሕዛብ መንግስታት ተላልፈው ለባርነት ተሰጡ። በአጭር ቋንቋ ተማረኩ። የተማረኩትን እነኚህን የእግዚአብሔር ሕዝቦች የተማረኩትንና በባርነት የሚኖሩትን እንደምታውቁት ሰሜኑ በአሦር መንግስት፣ ደቡቡ በባቢሎን መንግስት፣ አጠቃላይ ግን እስራኤል እንደ ሀገር ከተማረከች በኋላ ይሄ ታላቅ የኪዳን ሕዝብ ከሀገሩ ወጥቶ ከርስቱ ወጥቶ ከኪዳኑ ወጥቶ ከበረከቱ ወጥቶ በባርነት መኖር ጀመረ። በስቃይ መኖር ጀመረ። በጦርነት መኖር ጀመረ። በዚህ የተነሳ ተስፋ ቆረጠ፣ ተጨነቀ፣ ታወከ። በዚህ ውስጥ ግን እያሉ እግዚአብሔር የዘላለም አምላክ ነቢያቱን አስነስቶ እንደዚህ ያለ፣ ምርኮኞች ይፈታሉ። ምርኮኞች ይፈታሉ። አሜን ይባላል። ምርኮኞች ይፈታሉ። ምን ይላሉ? ይፈታሉ። እስቲ ጩሁና ይፈታሉ በሉ። ጉባኤው ጮክ ብሎ ይፈታሉ በሉ። እስቲ ምርኮኛው ይፈታል በሉ። እስቲ ቢማረክም ቢወሰድም በባርነት ቢገዛም በጦርነት ቢገዛም በብዙ
መከራውስ ቢኖርም እግዚአብሔር ግን እንደዚህ ያለ ይፈታል። ምን ይላል? እስጩሁና ይፈታል በሉ። ይፈታል። ምርኮኛው ፈጥኖ ይፈታል። አይሞትም። ምን አይልም? አይሞትም። ወደ ጉድጓድም አይወድቅም። እንጀራም አይጎልበትም። ሞገዱ እንዲተም ባህራትን የማናውጥ እግዚአብሔር እኔ ነኝ። ስሜም የሰራዊቱ ጌታ እግዚአብሔር ነው። ጩሁና አሜን በሉ ባካችሁ። ሞገድ እንዲተም፣ አስጨናቂው ሞገድ እንዲቆም ባህራትን የሚያናውጥ ማን ነው? እግዚአብሔር ነው። ስለዚህ እግዚአብሔር በዚህ ክፍል ላይ እስራኤላውያንን ገዝተው ያሉትን እንደ ባህር ያሉትን ሞገድ እያስነሱ ትውልድን የሚያስጨንቁትን ነገሥታቶችን ምን እላለሁ? አተማለሁ። ሞክሳፕሪያኖስ ዛሬ የገዙትን እግዚአብሔር ያስጨንቃቸዋል። የገዙትን እግዚአብሔር ይሰብራቸዋል። የተጫናችሁን ቀንበር እግዚአብሔር ይሰብርላቸዋል። ጩሁና ባካችሁ ይሰበራል በሉሲ። ይሰበራል በሉሲ። በተለያየ መንገድና ጎዳና በብዙ መንገድ የተማረካችሁ አይታችኋል። ሲማረኩ ሀገር ነው የለቀቁት። ሲማረኩ ከርስታቸው ነው የወጡት። ሲማረኩ ክብር ነው ያጡት። ሲማረኩ በረከት ነው ያጡት። ሲማረኩ ሰላም ነው ያጡት። ሲማረኩ ተስፋ ነው ያጡት። ለምን? ተማርከው ሀገር ለቀዋል። ተማርከው ስፍራ ለቀዋል። ተማርከው ሰላም አጥተዋል። ተማርከው ወደ ጦርነት ገብተዋል። ተማርከው ባሪያ ሆነዋል። ተማርከው ተገዝተዋል። ተማርከው ተጨንቀዋል። እግዚአብሔር መጣና እንደዚህ ያለ የተማረኩትን ምርኮኞች ሁሉ እፈታቸዋለሁ። አይሞቱም፣ እፈታቸዋለሁ። አይወድቁም፣ እፈታቸዋለሁ። አይጎልባቸውም፣ እፈታቸዋለሁ። ያ ሰው አንተ ነህ። ጩና አሜን በለኝ። አትሞትም፣ ትፈታለህ። አትወድቅም፣ ትፈታለህ። አትጨነቅም፣ ትፈታለህ። ተስፋ አትቆርጥም፣ ትፈታለህ። አረ ጩና ሲፈታለሁ በልባክ። ዛሬ እግዚአብሔር ብዙ ሴትና ወንዶችን ይፈታቸዋል። ይፈታቸዋል ነው ያልኩት። እፈታለሁ ካለ በኋላ እግዚአብሔር ምርኮኞች ይፈታሉ አለና ቀጥሎ ያለው ቃል አይሞትም ይላል። ምን አይልም? ስለሚፈታ ምን አይልም? አይሞትም። ስለሚፈታ ምን አይልም? ወደ ጉድጓድም አይወድቅም፣ እንጀራም አይጎልበትም። ለምን? እፈታዋለሁ። ስለምፈታው አይወድቅም፣ ስለምፈታው አይሞትም፣ ስለምፈታው አይጎልበትም። እርግጠኛ ሆኜ እኮ ነው የምነግራችሁ። እንድትሞቱ ብዙ ቀንበር እናንተ ላይ የጫነ፣ እንድትታወኩ ቀንበር የጫነ፣ ከከፍታ እንድትወድቁ ቀንበር የጫነ፣ ብዙ ነገር እንድታጡ ቀንበር የጫነ በጌታ በኢየሱስም ዛሬ ይሰበራል። ይሰበራል ያልኩት፣ ይሰበራል ያልኩት። የማረካችሁን እግዚአብሔር ያነሳዋል። እንዲሞቱ የተማረኩ ዛሬ ይፈታሉ፣ አይሞቱም። እንዲወድቁ የተማረኩ ዛሬ ይፈታሉ፣ አይወድቁም። ብዙ ነገር እንዲያጡ የተማረኩ ዛሬ ይፈታሉ፣ በኢየሱስም አያጡም። ጩና እፈታለሁ በላይ ባክ። ተፈተ ትደርሳለ። ተፈተ በሕይወት ትኖራለ። ተፈተ ወደ ክብር ትወጣለ። ተፈተ በስኬት ላይ ትቆማለ። ጩና የመፈታት ቀን ነው በልሽ። እንደገና የመፈታት ቀን ነው በሉ። በስልጣን ተናገሩ። የመፈታት ቀን ነው በሉ። ጤናችሁን የማረከ፣ በረከታችሁን የማረከ፣ ዕውቀታችሁን የማረከ፣ ቅባታችሁን የማረከ፣ ኪዳናችሁን የማረከ፣ ከዚህ የተነሳ ስፍራ ያስለቀቃችሁ፣ ያለ ቦታ ያቆማችሁ፣ ከሰው በታች ያረጋችሁ፣ አንገት ያስደፋችሁ፣ ያስለቀሳችሁ፣ ያስጨነቃችሁ በደሙ ኃይል ዛሬ ከእናንተ ላይ ይነሳል። እግዚአብሔር ዛሬ ሞገዱ እንዲተም ያደርጋል። እግዚአብሔር ባህራቱን ያናውጣል። የያዛችሁን ጨለማ ያናውጣል። የከበባችሁን ያናውጣል። የተጫናችሁን ያናውጣል። በጌታ በኢየሱስ ስም ያናውጣዋል። ዛሬ ደጋሚዎች ይናወጣሉ። መተተኞች ይናወጣሉ። ሟርተኞች ይናወጣሉ። ዛሬ የሉሲፈር መንግሥት ይናወጣል። የአውሬው ኪዳን ይናወጣል። የኢሉሚናቲ ወንበር ይናወጣል። እሱ ጩና ይናወጣል በልሲ ጸንቶ
አይኖርም፣ በርትቶ አይኖርም፣ ተቋቁሞ አይኖርም። ዛሬ ይናወጣሉ። ባታንያ ማሃዳንያስ ማንም ያናውጠው ካልክ ስሙ የሰራዊት ጌታ እግዚአብሔር ይባላል። ስሙ የሰራዊት ጌታ እግዚአብሔር ይባላል። ስሙ የሰራዊት ጌታ እግዚአብሔር ይባላል። ስሙ የናዝሬቱ ኢየሱስ ይባላል። ጩና ዛሬ እንደዚህ በለኛ እፈታለሁ በል። በኃይል እፈታለሁ በሉ ባካችሁ። ይሄ ቀን ምርኮኞች የሚፈቱበት ቀን ነው። አሜን በሉ እስቲ እንደገና አሜን በሉ። የተማረኩ እግዚአብሔር ይፈታቸዋል። ጤናችሁ የተማረከ፣ ትዳራችሁ የተማረከ፣ ህልማችሁ የተማረከ፣ እንደሚገባ መኖር ያቃታችሁ፣ እንደሚገባ ማገልገል ያቃታችሁ፣ እንደሚገባ ተቀድሳችሁ መኖር ያቃታችሁ፣ እንደሚገባ በክርስትና ሕይወታችሁ ወደፊት ማለት ያቃታችሁ፣ ደረስኩ ስትሉ የሚጥል አገኘው ስትሉ የሚያሳጣ ልወጣ ነው እንደገና የሚቀብር በደሙ ኃይል ዛሬ ከናንተ ላይ ይነሳል። ከሕይወታችሁ ላይ ይነሳል። ይነሳል በኢየሱስ ስም። ይነሳል በኢየሱስ ስም። ይነሳል በኢየሱስ ስም። ዛሬ የጨከነ ትውልድ ተፈቶ ነው የሚሄደው። ዛሬ ያመነ ትውልድ ተፈቶ ነው የሚሄደው። እርግጠኛ ሆኜ ነግራችኋለሁ። እግዚአብሔር ቃል አምጥቷል። ተፈታችሁ ትወጣላችሁ። እጃችሁን አንሱና ተፈትቼ እመለሳለሁ በሉ። ምን አላችሁ? ተፈትቼ እመለሳለሁ በሉ። እግዚአብሔር ብዙ ሴትና ወንዶችን ዛሬ ማለዳ ይፈታቸዋል። ጸጋችሁ ይፈታል። ራያችሁ ይፈታል። ቅባታችሁ ይፈታል። በረከታችሁ ይፈታል። ይፈታል። ቤታችሁ ይፈታል። አይምሯችሁ ይፈታል። አገልግሎታችሁ ይፈታል። ንግዳችሁ ይፈታል። ትምህርታችሁ ይፈታል። ዘመናችሁ ይፈታል። ይፈታል በኢየሱስ ስም። ሂዲ ከምተ መቃ ኢየሱስ ይቲን ዛሬ ተፈታችሁ ነው የምትወጡት። የተፈቱ ሰዎች ምን ይሆናሉ ካልከኝ አይሞቱም። የተፈቱ ሰዎች ምን ይሆናሉ ካልከኝ አይወድቁም። የተፈቱ ሰዎች ምን ይሆናሉ ካልከኝ አይጎልባቸውም። አይጎልባቸውም። ስለዚህ ምርኮኞችን እግዚአብሔር ሲፈታ እንዳይሞቱ ነው። አንደኛ እግዚአብሔር ምርኮኞችን እፈታለሁ ሲል ከሞት ለማስመለጥ ነው። ዛሬ ሞት የተደገሰላችሁ፣ ሞት የተቀጠረላችሁ፣ የሞት አደጋ ፊታችሁ ላይ ጠላት ያስቀመጠ በኢየሱስም ትፈታላችሁ። አትሞቱም። ጊዜና ህልም ሳይደርስ በኢየሱስም አትሞትም። የተነገረን ሳትወርስ በኢየሱስም አትሞትም። አትሞትም ብያለሁ። አትሞትም ብያለሁ። በኢየሱስም ትፈታለህ። አትሞትም። እገላለሁ የሚል ጠዋትና ማታ ለመግደል ባንተ ላይ ሴራ የሚያሴራ ድግምት የሚደግም እርግማን የሚያወጣ ጥንቆላ የሚጠነቁል መተት የሚመትት አስማትን የሚሰራ በደም ዛሬ ካንተ ላይ ይሰበራል። ይሰበራል ብያለሁ። ይሰበራል ብያለሁ። እስቲ ጩና አሜን በሉ። እንደገና በኃይል ጩና አሜን በሉ። የሁላችሁ ሁለተኛው ወደ ጉድጓድ አይወድቅም ይላል እግዚአብሔር። ምርኮኞችን የሚፈታው ሁለተኛው እንዳይወድቁ ነው። እንዳይወድቁ፣ ተስፋ እንዳይቆርጡ፣ ስፍራ እንዳይለቁ ነው። ዛሬ ጠላት በብዙ ዙሪያችሁን ነገር ይዞ የእናንተን ነገር ተጭኖ ማርኮ ተስፋ እንድትቆርጥ፣ ከከፍታ እንድትወርድ፣ ቅንነትንና ቅድስና እንድትጥል፣ የእግዚአብሔርን ነገር ችላ እንድትል፣ ብዙ ነገሮች ላይ ትኩረትን እንድታነሳ፣ በብዙ አይነት መንገድ እንድትፈራ፣ አንተ ሕይወት ላይ እግዚአብሔር ያስቀመጠውን እንድትጥል በብዙ አይነት መንገድ የያዘ ኃይል ዛሬ እግዚአብሔር ይሰብረዋል። ለምን እንዳትወድቅ፣ ለምን ስፍራ እንዳለቅ፣ ለምን ከፊቱ እንዳትጠፋ፣ ለምን ከክብር እንዳትጎል፣ ለምን እንዳትወድቅ የሰማይ አምላክ እግዚአብሔር ዛሬ የማረከን ይሰብረዋል። እንዳትወድቅ ይሰብረዋል። ተስፋ እንዳትቆርጥ ይሰብረዋል። ዛሬ ተጨነቃችሁ፣ ተስፋ የቆረጣችሁ፣ ብዙ አይነት ሕይወት ውስጥ ግረባችሁ፣ ስጋትና ፍርሃት የከበባችሁ፣ የተጨነቃችሁ፣ ትላንትና የምታደርጉትን መልካም ነገር ዛሬ ማድረግ ያቃታችሁ፣ የምትወድቁ የምትጠፉ የመሰላችሁ እግዚአብሔር ዛሬ የማረካችሁን ያነሰዋል። ይህንን የምርኮ ጥላ ካንቺ ላይ ይገፋዋል። የፍርሃትን ቀንበር ካንተ ላይ ይሰብረዋል። የተጫነን አውሬ ከሕይወት ላይ ያነሰዋል። ካሞን ብጩና አሜን በሉ ባካችሁ። ሌላ እግዚአብሔር ምርኮኞችን የሚፈታው እንዳይጎልባችሁ ነው።
እድል የሚያጎል በረከት የሚያጎል ኪዳን የሚያጎል ራእይ የሚያጎል ስኬት የሚያጎል እየመጣ ነገርን የሚመታ እየመጣ ነገርን የሚያጨነግፍ ያስኩ ስትል ወጣው ስትል አገኘው ስትል ደረስኩ ስትል ተገለጥኩ ስትል አሁን ቀኔ ነው ስትል እየመጣ ወደ ኋላ የሚመልስ በደሙ ኃይል ዛሬ ይሰበራል። ጉባኤው ምን አለ አሜን ቢል? በደሙ ኃይል ዛሬ ይሰበራል። ይህን መልእክት ከሳምንት በፊት ነው እግዚአብሔር የሰጠኝ። በስልጣንና በኃይል እናገራለሁ። የማረካችሁ አውሬ ይሰበራል፣ ይሰበራል ብያለሁ። ይሰበራል በኢየሱስ ስም። ጉባኤው ይስማማ አሜን ይበለኝ። በጌታ በኢየሱስ ስም የማረካችሁ ብዙ ነገር እንዳታገኙ ነገሮችን ሁሉ እየመጣ የሚያጎድል ነገሮችን እየመጣ የሚያስቀር ነገሮችን እየመጣ የሚያበላሽ ነገሮችን እየመጣ የሚበትን ነገሮችን እየመጣ የሚያጨነግፍ የማረከ አውሬ ዛሬ በእግዚአብሔር ስልጣን ይሰበራል። በእግዚአብሔር እሳት ይበላል። በእግዚአብሔር የቅናቱ እሳት ይቃጠላል። የእግዚአብሔር አምላክ እጅ ይወጋቸዋል። ዛሬ በስፍራቸው ይቀጠቀጣሉ። በዙሪያ የከበቡ ይሰበራሉ። መናፍስቶች ይዋረዳሉ፣ በኢየሱስም ይዋረዳሉ። ህልመኛን የማረከ ባለራእይን የማረከ የኪዳን ሰውን የማረከ የተቀባውን የማረከ ብዙ ነገር እንዳያገኝ ብዙ ነገር እንዲጎልበት ታውቃላችሁ። ይሄ የመንፈስ አሰራር ዛሬ በደንብ ከገባችሁ እናንተን ማርኮ ያለውን ስፒሪት ነው እያሳየዋችሁ ያለሁት። ለምን ገብቷችሁ አምናችሁ እንድትሞቱት። የመጀመሪያው እንድትሞቱ የሚፈልግ መኖርሽን ጠላለሁ የሚል እንዲኖር አልፈልግም የሚል ያለ ዕድሜ ሊገድል ጠዋትና ማታ የሞትን ጉድጓድ ፊት የሚቆፍር ዛሬ እግዚአብሔር እሱን መንፈስ ይወገዋል። ሁለተኛ እንድትወድቅ የሚያደርግ የወጣበት ከፍታ ሁሉ ማይመቸው ደረስ ወጣው ስትል እንደገና እንድትወድቅ አንተ ላይ ሴራ የሚያሴራ ከኪዳን ለማስጣል ከቅባት ለመጣል ከቅድስና ለመጣል ከከፍታ ለመጣል ከወጣበት ከደረስክበት ካገኘህበት አንተን ለመጣል ይውደቅ የሚል አይቀጥል የሚል ይድከም የሚል ዛሬን መንፈስ እግዚአብሔር ይወከዋል። ይህንን መንፈስ እግዚአብሔር ይወከዋል። በዚህ መንፈስ የተማረኩ ዛሬ ነፃ ይወጣሉ። ዛሬ ነፃ ይወጣሉ። ዛሬ ነፃ ይወጣሉ። ሶስተኛው መንፈስ የምንመታው ይጉደልበት የሚል አይሙላላት የሚል አይሙላለት የሚል አታግኝ የሚል አይለፍላት የሚል እጃችሁ ሲገባ ዙሪያችሁ ላይ እግዚአብሔር ብዙ ነገር ሲገልጥ ደረሰ አገኘው ተገናኘው ስትሉ እየመጣ የሚያጎድል ኪዳን የሚያጎድል እድል ፈንታ የሚያጎድል በረከት የሚያጎድል ስኬት የሚያጎድል ደረስኩ ጫፍ ላይ ነኝ ወጣው አገኘው ስትሉ እየመጣ የሚያጎድል እየመጣ የሚያበላሽ በደሙ ኃይል ይህን መንፈስ እግዚአብሔር ይሰብረዋል። በዚህ መንፈስ የተማረኩ በእግዚአብሔር እሳት ነፃ ይወጣሉ። በመጣው ቃል ኃይል ነፃ ይወጣሉ። ነፃ ይወጣሉ። እግዚአብሔር እነኝን የመናፍስ አሰራር ከሕይወታችሁ ላይ ዛሬ ይሰብራል። ይሰብራል ብያለሁ። ይሰብራል ብያለሁ። ይሰብራል በኢየሱስ ስም። ይሰብራል በኢየሱስ ስም። ይሰብራል በኢየሱስ ስም። ይሰብራል በኢየሱስ ስም። ጉባኤው አጨብጭቦ አሜን ሲል ይሁንለት።